ባለፈው ቪዲዮ ላይ እንደተመለከትነው ገና ከልጅነቱ ጀምሮ በአንድ ቀን እድሜው ላይ ከ60 ዓመት ጠንቋይ አሮጊት ጋር የተዳረውና ዘመኑን ሁሉ በጨለማ ዓለም ውስጥ ሲያገለግል የቆየው የጄምስ ምስክርነት ሁለተኛው ክፍል እነሆ ቀጥሎ እናቀርብላችኋለን። ከዚህ በፊት በቀረበው ቪዲዮ ላይ ጄምስ ከልጅነቱ ጀምሮ ባሳለፈው ህይወት ውስጥ እጅግ በጣም ከባድና ብዙ የመከራ ጊዜዎችን አሳልፎ በጨለማው ዓለም ላይም ግዛቶችን የተለያዩ ስፍራዎችን በጥንቆላ ዓለም ላይ አለቃ ሆኖ ሲያገለግል ቆይቷል። ባለፈው የመጀመሪያው ምዕራፍ ስናጠናቀቅ እንደገና ከጣሊያን ሀገር ሁለት ቄሶች በመምጣት ጄምስ ለሚቀጥለው ዘመኑ ልክ እንደ አንድ አገር ተረካቢ እንደሆነ የአገር ገዢ በመሆን በመንፈሳዊ ዓለም ላይ ተሹሞ ዩጋንዳ ላይ በከባድ የአጋንንት አለቃ ስርዓት ውስጥ ሊሳተፍ ሹመት አግኝቶ ተለይተው ሄደዋል። ከዚህ በኋላ ያለውን የህይወቱን ምዕራፍ ቀጥሎ ባለው ድምጽ ላይ እናዳምጣለን። ተከታተሉ። ጠያቂው እንዲህ ብሎ ይጠይቀዋል። አሁን ታዲያ የተሰጠ ኃላፊነት ከበፊቱ ኃላፊነት ምኑ ነው የሚለየው? ጄምስም ሲመልስ እንደዚህ አለ። በፊት እኔ ምንም ሳላቅና በግድ ሳይሆን ነገሮችን እያደረኩና የጥንቆላዋን ዓለም እየተቀላቀልኩት በሰይጣን ማታለል ነበር። አሁን ግን ቅድም እንደነገርኩ እነዛ ሁለት ሰዎች አባትህ ነኝ ብሎ በተዋወቀኝ ጊዜ ወዲያውኑ ልቤን ስለከፈትኩለት የሆነው እንደዚህ ነው። በገዛ ፍቃዴ በራሴ ኃላፊነት እሺ ብዬ የተቀላቀልኩበት ከፍተኛና ሰፋ ያለ የጨለማ አገዛዝ ማዕረግ ነው። አሁን የተቀበልኩት ማዕረግ ምናልባትም በአንድ አህጉር ውስጥ ለምሳሌ በአፍሪካ ውስጥ በጥቅሉ እንደኔ አይነት 5 ብቻ ሊሆኑ ይችላሉ ያሉት። እሱንም ግዛት ተከፋፍለን ሰሜን፣ ደቡብ፣ ምስራቅ፣ ምዕራብ፣ ማዕከላዊ በሚል 5ታችን በዋናነት በአፍሪካ ላይ ያለ የሚንቀሳቀሰውን ማንኛውንም የጨለማ ኃይል እናስተባብር ነበር። ታዲያ ይሄኛው አሰራር ከበፊቱ የሚለየው እንደ በፊቱ የሆነ ቤት ውስጥ ተቀመጠን ጥንቆላ በመስራት መንገድ ሳይሆን በትላልቅ ተቋማቶች ውስጥ በዩኒቨርሲቲ ውስጥ እንዲሁም ደግሞ ከተለያዩ መሪዎች ጋር ስብሰባ በማድረግ ከፍ ያለና የተደራጀ አሰራር ነው የምንሰራው። ይህም የሚያደርገን በአካባቢያችን ውስጥ ካሉ አንድን አገር ወይም አካባቢውን የምንወክል አሰራሩ ላይ ወይም ሲስተሙ ላይ የምንንቀሳቀስ አለቆች እንሆናለን ማለት ነው። ባጭሩ ይህ ሐሳብ ሲጠቀለል እኔ እንደበፊቱ አጋንንት የሚያዘኝን ነገር ሳይሆን የማደርገው ይልቁንስ ለአጋንንቱ ትላልቅ እቅዶችን በማውጣት ትላልቅ አጀንዳዎችን በማምጣት ስራ እንዲሰራ ከሚያደርጉ መሃል ሆኛለሁ ማለት ነው። የመጀመሪያ ስራዬም የነበረው በዩጋንዳ ዩኒቨርሲቲ ውስጥ እንድገባ ተደረኩና ለጥልቁ አሰራር ለጨለማው ስራ 5000 የሚያክሉ ተማሪዎችን መመልመል ነበር። የምንመለመል የነበረውም በተለያየ ዘርፍ ውስጥ እየተማሩ የነበሩ ለምሳሌ በሕክምና፣ በህግ እንዲሁም ደግሞ ማንኛውም ፕሮፌሽን ውስጥ ገብተው የሚማሩ ልጆችን ተጽዕኖ መፍጠርና ማስተዋል የተሞሉትን ነበር። ታዲያ እነዚህ ሰዎች ልክ የዩኒቨርሲቲ ትምህርታቸውን ሲጨርሱ በዛ ሰዓት ላይ የኛ አባላቶች ይሆኑ ነበር። በሚሰሩበት ስራ ሊሆን ይችላል፣ በሚነግዱበት ንግድ ቦታ፣ እንደዚህ አይነት ትልቅ ቦታ ላይ ያሉ ሰዎች ሌሎች ብዙዎችን የመመልመልና የማምጣት አቅም ስላላቸው እነሱን እንጠቀማለን። ያው እንግዲህ የተማሩና ታዋቂ ወይም ትልቅ ሙያ ላይ ያሉ ስለሆኑ እነሱን ማንም ሰይጣናዊ እንደሆኑ ወይም ጥንቆላ ውስጥ እንዳሉ ሊገምት የሚችል ሰው የለም። ስለዚህ በዚህ ውስጥ የኔ ዋና ኃላፊነቴ ወደ ዩኒቨርሲቲ ውስጥ ገባለሁ፣ እንዲህ አይነት ሰዎችን ለይቼ አወጣቸዋለሁ፣ ገና ከጅምሩ እንመለመላቸዋለን፣ የሚያስፈልጋቸውን ነገር እንሞላላቸዋለን፣ አስተምራቸዋለሁ፣ በገንዘብ በቁሳቁስ በሚያስፈልገው ሁሉ እኔ እገዛላቸው ነበር። ከዛ ግን በስተመጨረሻ አቀዴ ወደ ዩጋንዳ ተመልሼ በዩጋንዳ ላይ ያለውን ኢኮኖሚውን፣ ገበያውን መቆጣጠር ነበር። ሌላኛው ኃላፊነቴ ደግሞ ለኛ በጣም ጠላት ሊሆኑብን የሚችሉ በቤተ ክርስቲያን ውስጥ ያሉ እውነተኛ አገልጋዮችን ህዝቡን እግዚአብሔርን መፍራት የሚያስተምሩትን ለይተን መርምረን በማውጣት በትዳራቸው ላይ ችግር መፍጠር፣ በስራቸው ላይ ችግር መፍጠር፣ ቤተ ክርስቲያናቸው ውስጥ መከፋፈልን መፍጠር፣
ይሄ እነሱን የመስበርና የማስወደቅ ዋና ስራችን ነበር። ከነዚህ መሃል ግን በዋነኝነት የጥቃቶቻችን ሰለባ እንዲሆኑ የምናልምባቸው የጸሎት ሰዎች የሆኑ ናቸው። የስብከት ሰው አይደለም፣ የጸሎት ሰዎችን ከሁሉ በላይ ታርጌት አድርገን በእነሱ ላይ ኢላማችንን እናደርጋለን። ልክ እንደ ጸሎት አገልግሎቶችንም እጅግ ለመበታተን ትልቅ እቅድና ስራ የምንሰራ ሰዎች ነን። ሰዎችን ወደ ጾም ጸሎት የሚጠሩ ሰዎች፣ እንደገና ለቅድስና ለንስሐ የሚያሰባስቡ ቤተክርስቲያን ለኛ እጅግ አደጋ የሚፈጥሩት እነሱ ናቸው። እነዛውኑ በዩኒቨርሲቲ ውስጥ የምንጠቀማቸውን ወጣቶች ደግሞ በዚህ በኩል ቤተክርስቲያኖችንና እነዚህ የጸሎት ስብስቦችን እንዲያደፈርሱ እናሰለጥናቸዋለን። የእግዚአብሔር ሰዎች የሆኑትን በግብረ ስጋ ግንኙነት እንዲጥሉ፣ ንጽህናቸውን እንዲያጎድሉ በተለያየ መንገድ እንልካለን። በዋናነት በቤተ ክርስቲያን ውስጥ ያለውን እሳት ማጥፋት ነው የኛ ስራ። ምክንያቱም እሳቱን ካጠፋን በቀላሉ እዛ ውስጥ ያሉትን ሰዎች መቆጣጠር እንችላለን። ታዲያ እነዚህ የዩኒቨርሲቲ ወጣቶችን የምናጠምድበት አንዱ መንገድ በተለያዩ ፓርቲዎች በማዘጋጀት የጭፈራ፣ የዳንስ፣ የመጠጥ ዝግጅቶችን እያዘጋጀን ብዙዎች ተገባብዘው ወደኛ ጋር እንዲመጡ እናደርጋለን። እዛ በተገኙ ጊዜ የሚፈልጉትን ነገር እንሰጣቸዋለን። የተለያየ አደንዛዥ እጾች፣ እንደገና አልኮሎችን እንገዛላቸዋለን። ከኛ ጋር ወዳጅና ጓደኝነት እንዲፈጥሩ፣ ከዛ ደግሞ በዛ ነገር እንዲታሰሩ ማድረግ ዋና ስራችን ነው። እንደኛ የምንኖርበት አይነት እንደ አፍሪካ አይነት ሀገር ውስጥ እንዲህ አይነቱን ነገር ለማድረግ በጣም ቀላል ነው። ምክንያቱም አብዛኛው ያደገው ብላቴናዎቹ ወጣቶቹ በደሃ ቤተሰብ ነው። ደሃ ቤተሰብ ጋር ደግሞ ያደገ ልጅ በቀላሉ ማጥመድ ይቻላል። ለምሳሌ አፓርትመንቶችን ብንገዛ፣ ትላልቅ መኪናዎችን መንዳት ብንጀምር በቀላሉ እነዚህ ወጣቶች ወደኛ ይሳባሉ። ይሄን ሁሉ ታዲያ ለማድረግ ለኛ ቀላል ነበር። ቤቶችን መግዛት፣ መኪኖችን መግዛት፣ ለነዚህ ወጣቶች የሚፈልጉትን ጥቅም መስጠት እጅግ በጣም ቀላል ነው። አስታውሳለሁ እንዲሁም በዛ ሰሞን ላይ የነበረኝ በአመት የማወጣው ወጪ ከ60 ሚሊዮን ብር በላይ ነበር። በአንድ አመት ብቻ ከዛ በላይ ብሮችን እናንቀሳቀስ ነበር። ይሄ እንግዲህ ማለት የዛሬ 20 አመት በፊት ማለት ነው። ይሄን ገንዘብ ደግሞ የምናገኘው በከፍተኛ ስልጣን ላይ ካሉ ሰዎች፣ ባለጠጋ ከሆኑ ሰዎች፣ የተለያየ ስራ ከሚሰሩ ሰዎች ነው። ምክንያቱም እነዚህ ሰዎች ይህንን ብር ወደኔ ካላመጡ በስራቸው ላይ፣ በስልጣናቸው ላይ፣ በሀብታቸው ላይ መቆየት እንደማይችሉ ያውቁታል። ስለዚህ ግዴታቸው ነው ወደኔ ብራቸውን ያመጡ ነበር። ለሁሉ ነገር ብቻ መንገድ ነበረኝ። ለገንዘብ፣ ለኃይል፣ ለስልጣን፣ ሁሉ ነገር በእጄ ቁጥጥር ውስጥ ነበር። ዋና ዓላማችን ግን እነዚህን ነገሮች ተጠቅመን በጣም ብሩህ የሆነ የወደፊት ያለውን ሰው ላይፉን ማበላሸት ነው። አስተዋይ ከሆነ፣ በጣም አቅም ካለው፣ አይምሮ የተከፈተ ከሆነ እንደዚህ አይነቶቹ ላይ እናተኩራለን። ምክንያቱም አንዳንድ ሰው አይምሮ ተከፍቶ ብሩህ ሆኖ ቀልጣፋና ማስተዋል የተሞላ ሆኖ ገንዘብ ላይኖረው ይችላል። በዛ ሰዓት እኛ ገንዘባችንን ተጠቅመን እነዚህ ልጆች ወደኛ መንግስት እናጠምዳለን። ቀላል ነው እንዲህ አይነቱን ሰው ለማጥመድ ለኛ። ለምሳሌ የትምህርት ቤት የአመትህን እከፍልልሃለሁ ስትላቸው በጣም ደስተኛ ይሆናሉ። የአመት ትምህርት ቤታቸውን እንከፍላለን። ከዛ በመቀጠል የተለያዩ ስጦታዎችን እንሰጣቸዋለን። ከዛ በኋላ የኛን ጥያቄ አለመቀበል አይችሉም። ምክንያቱም አንድ ጊዜ ልባቸውን ከፍተዋል። ብዙ ነገር ተቀብለውናል። ገንዘቡን ተቀብለዋል፣ እድላቸውን ተቀብለዋል። ስለዚህ ቀጥሎ የምንጠይቃቸውን ነገር እምቢ ማለት ብዙም እድል የላቸውም። እምቢ እንኳን ቢሉ አንዳንዶቹ ሊሞቱ ይችላሉ፣ ወይም ደግሞ ከባድ ነገር ይደርስባቸዋል። ካልሆነ ደግሞ ወይ በሐሰት መረጃ ወይ በውሸት ወይ ደግሞ የሚያደርጉትን ነገር ይዘን በዛ ምክንያት ደግሞ እንይዛቸዋለን። እምቢ እንዳይሉ እናደርጋቸዋለን። ለምሳሌ አንድ አስተማሪ ከሆነ ከተማሪው ጋር የሆነ የተሳሳተ ነገር እንዲያደርግ እናደርገዋለን። ያንን ያቺ ተማሪ ቀድታ ይዛ እንድታቀርብና ምንም አይነት ጊዜ ላይ ካስቸገረን እምቢ ካለን የምናዘውን ማድረግ ካቆመ ያንን ነገር ለዓለም ለህዝብ እንድታሳይ እናደርጋለን። እንዲህ አይነቱ ነገር በትንሹ እንኳን ስራቸውን እንዲያጡ ያደርጋቸዋል። ከዛ ውጪ ደግሞ ስማቸውን እንዲያጡ ያደርጋቸዋል። ስለዚህ በፍጹም ከኛ ጋር አለመስማማት አይችሉም። አማራጭ ስለሌላቸው መልሰው ወደኛው ትዕዛዝ ስር ይመጣሉ። በቃ ይሄን ነገር እኛ እናስቆምላቸዋለን፣ ምንም ነገር አይፈጠርም፣ ማንም አያውቅም ብለን ምንፈልገውን ስራ ግን እንዲሰሩ እናዛቸዋለን። ይሄን ሁሉ ታዲያ ሳረግ በ20 ቤቶች ውስጥ ያለ የዩኒቨርሲቲ ተማሪ ነበርኩ።
እኔ ከመማርበት ዩኒቨርሲቲ ባለፈ በአጠቃላይ ያሉ ዩኒቨርሲቲዎች ላይ የተለያዩ የዳንስ ዝግጅቶች፣ ጭፈራዎች አዘጋጃለሁ። ለኔ ቀላል ነበር፣ ምክንያቱም ታዋቂ የተባሉ እንኳን ዓለም ላይ የሚያቀነቅኑ ዘፋኞችን በቀላሉ ማስመጣት እችላለሁ። ምክንያቱም ገንዘቡ ነበረኝ፣ ግንኙነቱም ነበረኝ። እኔም የነበረኝን ኃላፊነትና ስራ በጣም ወደው ነበር። ከዕለታት አንድ ቀን ግን እንደዚህ ሆነ። በፈረንጆች በ1996 ላይ አንድ ትዕዛዝ ከላይ መጣ። ከዩጋንዳ ለቃችሁ ውጡ የሚል ትዕዛዝ ነበር። ይህ ደግሞ የሆነበት ምክንያት አንድ ሐዋርያው ጆን ማንዲኒ የሚባል ሰው ከራሱ ከጸሎት ህብረቶች ጋር በመሆን ወደ ዩጋንዳ በመግባቱ ነበር። እነዚህ ሰዎች ለአንድ ዓመት ያክል በዛ በዩጋንዳ ላይ ከባድ ጸሎት ለማድረግ ነበር የገቡት። በዚህ ምክንያት የኛ ኃይል ሁሉ ፈራረሰ፣ አቅማችን ሁሉ ደከመ። ምንም አይነት ስራዎችን፣ ምንም አይነት መስዋዕቶችንና የጨለማን እንቅስቃሴ እንዳናደርግ ተከለከልን። እነዚህ ሰዎች አያይዘው ከህዝቡ ጋር በሚጸልዩትና በሚያነሳሱት ጸሎት አማካኝነት በዩጋንዳ ውስጥ ያለ የጨለማ ስራ መንግስት እጅግ በጣም ተዳክሞና መመታት ጀምሮ ነበር። ይህንን ታዲያ የጸሎት እንቅስቃሴ የሚመራ ሰው ማጥቃት ለኛ ቀላል አልነበረም። ምክንያቱም ከሱ የተነሳ ሳይሆን እሱ አካባቢ ያሉ ሰዎች ለሱ በጣም ከልባቸው ሆነው ልክ እንደ አንድ ትልቅ አጥርና እንደ ግንብ በሰንሰለት እንደተያያዘ ሰው ስለሱ ይጸልዩ ነበር። እንዲህ ማድረጋቸው እኛ በቀላሉ ወደዛ ሰው እንዳንደርስ ምክንያት ሆኖብናል። በመንፈሳዊ ዓለም ላይ ለዚህ ሰው በሚጸለይ ጸሎት ምክንያት ሰውየው በጣም ከፍ ያለ ክብር ነበረው። አንድ ቀን አንድ ቃል ቢናገር ለቀናቶች የተናገረው ቃል እንኳን በመንፈስ ዓለም ላይ ያስተጋባ ነበር። ንግግሮቹ ሁሉ በመንፈስ ዓለም ላይ መንቀጥቀጥን ይፈጥራሉ። በዚህም ምክንያት የዚህ ሰውዬ ኃይል ምንድነው የሚለውን ለማወቅ በተደጋጋሚ እሱ የሚያዘጋጃቸውን ስብከት ቴፖች እየወሰድኩኝ ማዳመጥ ጀመርኩኝ። በጣም በተደጋጋሚ ምንድነው እንዲህ የተለየ ያደረገው የሚለውን ለማወቅ ጥናት ጀምረናል። አካባቢው ያሉትን ሰዎች፣ ቤተሰቡን፣ የኋላ ታሪኩን፣ ሁሉን ነገር ማጥናት ጀመረን። ስብከቱን እንኳን በሚያደርግበት ጊዜ ድምፁ በሁሉም ላይ እሱ የሚሰብከውን አይነት ስብከት እንዲሰማ ያስተጋባ ነበር። ምክንያቱም በልብ የተያያዙ ሰዎች አጠገቡ ስለነበሩ ነው። ይሄ በመንፈሳዊ ዓለም በጣም ጠንካራ የሆነ ትስስር ነው። የአንድነት ወይም ደግሞ የመስማማት የሆነ ጸሎት የምንለው። ልክ እሱ መናገር ሲጀምር ሁሉም በዙሪያ ያሉት ልክ በአንድ ድምፅና በአንድ ኃይል እንደተናገሩት ነበር የሚሆነው። አንድ ቃል እንኳን ሲናገር ወይም አንድ ጸሎት ሲጸልዩ መላው የመንፈሳዊ ዓለም ክበብ ላይ ያ ብቻ ነበር የሚያስተጋባው። ይሄ በመንፈስ ዓለም ላይ እነሱን ገዢ አድርጓቸው ነበር። እኛንም ከስራችን ያባረረን፣ ስራችንን እንዳንሰራ መሰዊያችንን ሁሉ ያፈራረሰው ይህ በአንድነት ልብ የመጡብን አመጣጥ ነበር። እንዲሁም ትዝ የሚለኝ አስር ያለው ገስጭ ያለው እንዲያርግ ያለው እንኳን ስላለ አልነበረም የኛ ስራ የፈራረሰው። እንዲሁ ዝም ብለው ማስተማር እንኳን ሲጀምር፣ እንዲሁ ማውራት እንኳን ሲጀምሩ ንግግራቸው፣ ወሬያቸው ከመንፈስ አንድነትና ከእውነተኛ ልብ ከመያያዝ በእግዚአብሔር ቃል ውስጥ ከጠለቀ እውነት ስለሚወጣ በእኛ ዓለም ላይ ስራችንን ሁሉ ያፈርስ ነበር። እንዲሁም ሰውየው ብዙ ጮኮ የሚናገር ወይም የሚገስጽ አይነት ሰው እንኳን አይደለም። ልክ ይልቁኑ እኔና አንተ እዚህ ቁጭ ብለን እንደምናወራው እንኳን አብረውት ካሉ ሰዎች ጋር ማውራት ሲጀምር በመንፈስ ዓለም ላይ ከባድ የሆነ ክብደት ያለው መንፈሳዊ ኃይል ይለቀቅ ነበር። በልባቸው መያያዝና አንድነት፣ በእግዚአብሔር ቃል ውስጥ መማማር የበሰሉ ሰዎች ናቸው። በሚናገር ጊዜ ሁሉም እሱ የተናገረውን ተቀብለው በልባቸው ማስፈጸም ይጀምራሉ። ልክ ሲያወራ መላውን የመንፈስ ዓለም ልክ እንደ አለቃና እንደ ገዢ ይቆጣጠርብን ነበረ። በዚህ ምክንያት ነው ያ ሰው ከከተማና ከአገር እንኳን ያሉ ብዙ የመናፍስት አሰራር እንዳይሰሩ መንገድ ዘግቶ የነበረው። ከሱ ጋር የነበሩት ሰዎችም እሱ እንዳይነካ ልክ እንደ አጥር በመንፈስ ዓለም አጥረውለት የነበሩ ሰዎች ናቸው። የኛም ታዲያ ዋናው አጀንዳችን የነበረው ያንን ሰው በቀጥታ ማጥቃት ሳይሆን
በሱ አካባቢ የነበረውን አጥር ማላላት ወይም ደግሞ ክፍተት መፍጠር ነበር። ስለዚህ ማድረግ የጀመርነው እንደዚህ ነው። ከሱ ጋር ሲጸልዩ የነበሩ ሰዎች መካከል ፈልገን በሱ ላይ እንዲነሱ ወይም እንዲበሳጩ፣ እንዲናደዱ፣ ከሱ ጋር ልባቸው እንዳይሆን እንዲጣሉ በሆነ ምክንያት መለያየት መፍጠርና ያንን ሰንሰለት ያንን አጥር ክፍተት መፍጠር ነበር። በዚሁ አጋጣሚ ለእግዚአብሔር ሕዝብ መናገር የምፈልገው ነገር ቢኖር ይሄንን ነው። ብዙ ጊዜ እኛ ስልጣን ያላቸውና የበላይ የሆኑ በቤተ ክርስቲያን ውስጥ የሚያገለግሉ ዋናዎቹ ሰዎች ይመስሉናል። ነገር ግን እንደዛ አይደለም። ይልቁንስ ስልጣኑ እኩል ነው። ያ ሰው የሚጠበቀው መሃል ላይ ሆኖ ነው። እነዚህ ሰዎች ያንን ሰው ኃይለኛ ማድረግ የሚችሉ በመያያዛቸው በአንድ ልብ በመሆን በዛ ሰው ላይ ጠንካራ ማንነት እንዲገለጥና ትልቅ ስራ መስራት እንዲችሉ ምክንያቶች ናቸው። ስለዚህ ሁል ጊዜ አንድ ሰው በትልቅ አገልግሎት ላይ ባለበት አጠገቡ ያሉ ማላጆች በዛ አገልግሎት ላይ አጥር ሆነው ስለዛ አገልግሎት ስለዛ ሰው የሚጸልዩ ሰዎች እጅግ በጣም አስፈላጊዎች ናቸው። ብዙ ጊዜ ሰይጣን እንዲህ አይነት የጠነከረ አጥር ያለውን አገልግሎት ለመስበር በጣም ይቸገራል። ምክንያቱም ያ አጥር ጠንካራ በሆነና የማይጣስ በአንድነት በጸሎት የተገነባ ከሆነ ለጠላት እጅግ ከባድ ነው የሚሆነው። እኛም በዚህ ሰው ላይ ያደረግነው ተመሳሳይ ነበረ። እነዛን ግድግዳ ሆነው ያጠሩትን ሰዎች በሱ ላይ እንዲነሱ እንዲበሳጩ ማድረግ ጀመረን። ምንም ኃጢአት አልሰራም፣ ምንም አልበደለም። ነገር ግን በመንፈስ ዓለም የነበረው ተጽዕኖ እየቀዘቀዘና እየወረደ መጣ። ወዳጆች፣ ይህ ምስጢር በጣም ሊገባን ይገባል። ጌታ ኢየሱስ ክርስቶስ ለዛ ነው በቃሉ ላይ ከናንተ 2 እና 3 ሆናችሁ በአንዳች ጉዳይ ተስማምታችሁ ብትጸልዩ ይሆንላችኋል ሲል የነበረው። አያችሁ፣ አንዳንድ ጊዜ ላንረዳው እንችላለን ይህንን አደራረግ። ነገር ግን አንዳንድ ሰው ለምሳሌ ኢየሱስ ሲል ምንም ላይፈጠር ይችላል። ሌላው ደግሞ ኢየሱስ በሚልበት ጊዜ ብዙ ተአምራትና ድንቆች ይፈጠራሉ። ይሄ ልዩነት የመጣው ሰዎቹ ከሚናገሩበት የመንፈስ ዓለም ስልጣን ደረጃ ላይ ሆነው ስለሚናገሩ ነው። ብዙ ጊዜ ብዙ ታላላቅ የተባሉ የእግዚአብሔር ሰዎች ወይም አገልጋዮች አቅማቸው የወረደው በመንፈሳዊ ዓለም ላይ የደከሙት ጸሎታቸው ስለቀዘቀዘ አይደለም፣ ወይም ኃጢአትም ስለሰሩ አይደለም። ብዙዎቹን ግን ከለላቸውን የምናነሳበት ተጽዕኗቸውን የምንቀንስበት መንገድ ይሄ ነው። አካባቢያቸው ያሉ እንደ አጥር ሆነው ስለ አገልግሎቱ ስለነሱ የሚጸልዩ ሰዎችን መበታተን ነው። ለዛም ነው ሁል ጊዜ አንድ አገልጋይ ማገልገሉ መጸለዩ ብቻ ሳይሆን አጠገቡ ሰዎች ሊኖሩ ይገባል። ልክ እንደ ግድግዳ ሆነው የጠላት ዓለም ላይ እያሸነፈ እየገዛ እንዲኖር የሚጠቅሙት። ብዙ ጊዜ ግን እኛ የምናደርገው እነዚህ ሰዎች ለአገልግሎት ወይም ለሰውየው ከመጸለይ ይልቅ ወዲያውኑ ልባቸውን ለፉክክርና ለስልጣን ሽሚያ በሱ ላይ እንዲነሱበት እናደርጋለን። ስለዚህ በመካከላቸው መለያየትን በዚህ መንገድ እየፈጠረን ያ አገልግሎት እንዳይጸና እንዳይቀጥል አጥሮቻቸውን ማፍረስ እንጀምራለን። በዛ ደግሞ ካልተሳካልን ከነዛ አጥር ከሆኑ ሰዎች መካከል የራሳቸውን ገንጥለው እንዲወጡና ያንን ነገር ትተው እንዲሄዱ እናደርጋለን። በዛም መንገድ ያንን አገልግሎት መጣልና ያንን ድልድይ መስበር እንችላለን። በዚህም ሰው ላይ ያደረግነው ይሄንኑ ነበር። በማይታወቅ ሪዝን በእነሱ እንደዚህ አይነት መከፋፈል ስለፈጠርን የዛ ሰው ተጽዕኖ መልሶ መውረድ ጀመረ። እኛም ተመልሰን ወደ ዩጋንዳ ገብተን የራሳችንን ስራ ቀጠልን። ይሄ ሁሉ ካለፈ በኋላ ከ3 ዓመት በኋላ እንደገና በ1999 እንደ አውሮፓውያን አቆጣጠር ትዝ የሚለኝ ወደ አንድ ሲሰሪ ወደ ተባለ አይላንድ ለትልቅ ስብሰባ ተጠራሁኝ። ታዲያ በዚህ ደሴት ላይ የምናደርገው ስብሰባ የአለቆች ከተለያዩ ሀጉር የተመጣጡ የመንፈሳዊ ዓለም አለቃ የሆነን ስብስቦች የምናደርገው ስብሰባ ሚስጥራዊ ስብሰባ ነበር። ይህንንም ስብሰባ በዛ ደሴት ላይ ባለ በትልቅ ሆቴል ውስጥ ከ1000 በላይ ሆነን ያደረግነው ሚስጥራዊ የጠላት ስብሰባ ነበር። ታዲያ በኋላ ስሰማ የስብሰባው ዋና ርዕስ የነበረው በእኛ በዩጋንዳ ላይ እየመጣ ባለው ትልቅ ነገር ነበር። እኔም እንዴት እንዲህ ሊሆን ይችላል አልኩኝ።
ምክንያቱም በወቅቱ እኛ በዩጋንዳ ያሉትን ከፍታ ስፍራ በሙሉ ተቆጣጥረን ነበር። ይልቁንስ አንዲት ከፍታ ስፍራ ብቻ ነበረች የቀረችን። ከዩጋንዳ ወደ ግብጽ የምትሄደው የከፍታ ስፍራ በፍጹም ልንቆጣጠረው ያልቻልነው ስፍራ ነበር። ታዲያ የስብሰባው ዋናው ርዕስም አጀንዳው ይሄ ነበር። ይሄንን ከፍታ ስፍራ ያልተቆጣጠርንበት አንድ ምክንያት አለ አሉ። ምክንያቱ ደግሞ የሆኑ ሰዎች ያንን ስፍራ እንዳንቆጣጠር አድርገው ስለያዙት ነው። እኔም እነዚህ ሰዎች ማን ይሆኑ? እኔ ማቀው አንድም ዩጋንዳ ላይ ያለ ከፍታን ስፍራ ሊቆጣጠር የሚችል አቅም ያለው ሰው የለም ብዬ መከራከሬን ያስኩኝ። ምክንያቱም በከተማ ላይ ያሉ እያንዳንዱን ቤተክርስቲያኖች አውቃለሁ፣ እያንዳንዱን የእግዚአብሔር ሰዎች አውቃለሁ። በፍጹም ከኔ ተደብቆ ይሄንን ነገር ሊቆጣጠር የሚችል ኃይል ያለው ቤተክርስቲያንም ሆነ የእግዚአብሔር ሰው የለም። በዚህ ሰዓት በዛ የተሰበሰቡ ሰዎች ግን እንደዚህ አሉ። አንተ ያላወካቸው ስላላየሃቸው ነው አሉ። እንዴት ነው ያላየኋቸው ብዬ ተናገርኩ። እነሱም ሲነግሩኝ ያላየሃቸው በብርሃን ስለተሸፈኑ ተደብቀው ነው ያሉት። እኔም በጣም ደነገጥኩኝ። እንዴት ሊሆን ይችላል? ማን ናቸው አልኩኝ። ይሄንን ነገር ማየት ያልቻልኩት ከኔ በላይ የሆኑ በኔ በስልጣን የሚበልጡኝና በመንፈሳዊ የከፍታ ደረጃ ላይ ያሉ ሰዎች ስላዩ ነው የነገሩኝ። ማን ናቸው ብዬ ግን ስጠይቅ 20 የሆኑ ሴቶች ነበሩ። 20 ሴቶችና አንድ ወንድ ፓስተር ናቸው። እንዴት ሲባል እነዚህ ሰዎች በሚያደርጉት ኪዳናዊ ጸሎት ምክንያት ያንን ከፍታ ስፍራ ሁሉ ተቆጣጥረውት ነበር። እኔም ልክ ይህን ነገር ስሰማ በጣም ተገረምኩኝ። እኔ ኡጋንዳ ውስጥ ብዙ ስብሰባዎችን መበተን ችያለሁ፣ ትላልቅ ነገሮችን ማፍረስ ችያለሁ። እነዚህ 20 ሰዎች ግን እንዴት? ከሁሉ ግን የገረመኝ ይሄ ነበር። በዛ ስብሰባ ላይ ስለነዛ 20 ሰዎች መወራት ሲጀምር በዛ የነበሩ አለቆችና በመንፈስ ዓለም ላይ ያሉ ገዢዎች ሁሉ ላይ ከፍተኛ ፍርሃት ይታይ ነበር። ብዙ ታላላቅ አለቆች፣ ብዙ ገዢዎች፣ ከፍተኛ ከተማ ላይ የሚሰሩ የአጋንንት አለቆችን አውቃለሁ። እንደዚህ ጊዜ ግን ሲፈሩና ሲጨነቁ አይቼ አላውቅም ነበር። እነዚህ ስብስቦች ምን እንደሚያደርጉ ግራ ገብቷቸው ነበር። 20 ሴቶችና አንድ ወንድ ፓስተር ይሄንን ክፍል ተቆጣጥረውታል እያሉ ድጋሚ እያወሩ ነበር። በዚህ ሰዓት እኔን ምን እንደተቆጣጠረኝ ሳላውቅ ስለ ጉዳዩ መረጃዎችን ማውጣት ጀመርኩኝ። እንደዚህ ሆኗል እያልኩኝ ማውራት ጀመርኩ። ታዲያ በመሃል ያ አገልጋይ የተባለውን የፓስተሩን ስም ጠራሁ። ልክ የሱን ስም ስጠራ በዛ አካባቢ ላይ ያልጠበቅኩት ነገር ተከናወነ። ልክ ስሙን በጠራሁበት ጊዜ የነበርንበት ህንፃ መብራቶች ሁሉ ድንገት ተቋረጡ። በአካባቢው ላይ ከፍተኛ ሽብርና ድንጋጤ ተለቀቀ። አስበው፣ የጠራሁት የአንድን አገልጋይ የፓስተሩን ስም ነው። ነገር ግን ያ ስም ልክ እንደ ጌታ ኢየሱስ ስም በዛ ስፍራ ላይ ኃይልን ያወጣ ስም ነበር። በዚህ ጊዜ በዛ የነበሩት ሰዎች እኔን ልክ እንደ አንድ ጠላትና ከሃዲ ተመለከቱ። እኔ እንኳን እውነት ለመናገር ምን እየተካሄደ እንደነበረ ለምንም ስሙን እንደጠራው አላወቅኩም። ነገር ግን ወዲያውኑ በእኔ ላይ ጥላቻና የነሱን ዓላማና እቅድ ለማፍረስ ተልኬ የመጣው እስኪመስላቸው ድረስ በጥላቻና በቁጣ ይመለከቱኝ ነበር። ወዳጆቼ አስተውሉ። ይህን ስናገር ግን ይህ ሰው ከኢየሱስ ስም ጋር እኩል ነው ማለት አይደለም። ነገር ግን ይህ ሰው በነበረው የጸሎት ህይወትና በነበረው የህብረት ህይወት ውስጥ ስሙ በኢየሱስ ስም ውስጥ ተሸፍኖ ነበር። እውነት ነው። ትክክለኛ የሆነ አማኝ ባለው እምነት የተሰጠ ሲሆን ማንም በክርስቶስ ውስጥ ሊሸፈን ይችላል። ስለዚህ ያ ስም በጠላት መንደር ላይ ልክ እንደ ኢየሱስ ስም ወይም ደግሞ በክርስቶስ እንደተሸፈነ ስም ሆኖ ያገለግል ነበር። ይህን ግን የሚገባን እኛ በጠላት አሰራር ላይ የምንንቀሳቀስ አለቆች ነበርን። ለኔ ግን አንድ ጥያቄ ተፈጠረ። እኔ ኃይልን አውቃለሁ። ታዲያ እነዚህ ታላላቅ የተባሉ አለቃ የሆኑ ገዢ የሆኑ ሰዎች እንዴት ከነሱ በላይ የሆነ ኃይል ሊያውም የአንድ ፓስተር ስም እንዲህ ሊያስደነግጣቸው ይችላል? ይህ ጥያቄ በጭንቅላቴ ላይ ተፈጥሮ ከዛ ስብሰባ ተለያየሁ። ከመሄዴ በፊት ግን አንድ ነገር እያሰብኩኝ ነበር። እንዴት 20 ተራ የሆኑ ሴቶች
ከአንድ ፓስተር ጋር ይሄን ሁሉ በዓለም ላይ የመንፈስን ነገር የሚያንቀሳቅሱ የአለቆችን ቡድን ማስደንገጥና ማስፈራት ቻለ። አንድ የሆነ እኔ የማላቀው ኃይል አለ ማለት ነው። ይሄን ነበር ሳስብ የነበረው። በኋላ ላይ አንድ ነገር ነገሩ። እነዚህ ሰዎች ከሌላው ክርስቲያኖች የተለየ ያደረጉት የነበረው አንድ ነገር ነበር። በስብሰባው ላይ ያደረጉትን ነገር እንዲህ ብለን ነበር የተወያየ ነው። ከዘመናት በፊት ለትውልዶች የተሰወረ አንድ አሰራር አለ። እነዚህ ግን ግሩፖች ያንን አሰራር አውጥተው እየተጠቀሙበት ይገኛል። ይህ አሰራር ኪዳናዊ ጸሎት የሚባል አሰራር ነው። ማለትም እነዚህ 20 ሰዎች ከፓስተሩ ጋር አንድ ኪዳን ገቡ። ለ90 ቀናት የማያቋርጥ ጸሎት ለመጸለይ ከ3 ሰዓት እስከ 9 ሰዓት በየቀኑ እየተገናኙ ሊጸልዩ ነው የገቡት ኪዳን። ኪዳናቸውም እጅግ በጣም ጠንካራ መሰጠትን ይጠይቃል። ለምሳሌ ከጸሎታቸው መካከል 89ኛው ቀን ላይ እንኳን ደርሰው ከመካከላቸው አንዱ ከቀረ ድጋሚ ከቀን አንድ ብለው ያንን ጸሎት ለመጀመር ኪዳን ገቡ። እሱ ብቻ አይደለም፣ ሁሉም ሰው በዚህ ጸሎት ላይ ሲሳተፍ ምንም ላለማቋረጥና ታመው እንኳን ቢቀሩ ድጋሚ ያንን ጸሎት ለመጀመር አንድ ላይ ተማክረው ነበር የጀመሩት። ይህንን መገለጥ በዛ ያለው አገልጋይም ሆነ እነዛ 20 ሰዎች እንዴት እንዳገኙት አላቅም። ነገር ግን በየቀኑ ይህንን 3 አይነት ጸሎቶች ያለማቋረጥ ይጸልዩ ነበር። እነዚህ 3 አይነት ጸሎቶች የንስሐ ጸሎት፣ የአምልኮ ጸሎትና የውጊያ ጸሎት ነበሩ። በየቀኑ ለ6 ሰዓት የንስሐ፣ የአምልኮ፣ የውጊያ ጸሎትን ይጸልያሉ። በዛ ስብሰባ ላይ ስለነሱ የጸሎት ስብሰባ እየተወራ 40 ቀናቸው ሞልቶ ነበር። 90 ቀንን ለማጠናቀቅ 40 ቀን ደርሰው የነበረ ሲሆን በዛ 40 ቀን ውስጥ ብቻ ግን 7000 የማያንሱ ቤተክርስቲያኖችና አገልጋዮች ከነበሩበት ማፈግፈግ እንደተመለሱ፣ ብዙ ቤተክርስቲያኖች እንደተነቃቁ፣ በዓለም ዙሪያ ሁሉ ያሉ የደካከሙ በጠላት የተያዙ አዚም የተለቀቀባቸው ብዙ መንፈሳዊ ሰዎች መልሰው መበርታትና መጠንከር እንደጀመሩ ተነገረ። ይሄ ሁሉ የሆነው ታዲያ በእነዚህ ሰዎች ጸሎት ምክንያት ነበር። እነዚህ ትንሽ የ20 ሰዎች ግሩፕ ልክ እንደ አንድ ትልቅ ኃይል ምንጭ ዓለም ላይ ሁሉ ያለውን መንፈሳዊ ነገር ማነቃነቅ ጀምረው ነበር። በጃፓን፣ ኮሎምቢያ፣ ኤሮፕ ያሉ ሁሉ ቤተክርስቲያኖች እየተነቃነቁና እንደገና የመንፈስ መቀጣጠል ውስጥ እየገቡብን ነበር። በእኛ ምክንያት ያደከምናቸው ሁሉ ቤተክርስቲያኖች መነቃቃት ውስጥ ገብተው ነበር። ከሁሉ ደግሞ የሚገርመው እነዚህ በኪዳን ውስጥ ጸሎት የጀመሩ ሰዎች ምን እንኳን እየተካሄደ በዓለም ላይ አያውቁትም ነበር። ነገር ግን በእነሱ ጸሎት ምክንያት በተለያየ ዓለም ላይ ያሉ አገልጋዮችም ሆነ ቤተክርስቲያን እየተነቃቃች ነበር። አሁንም ለአዳማጮች መናገር የምፈልገው ነገር ይሄ ነው። በማያቋርጥ የጸሎት ህይወት ውስጥ ስትሆኑ ምን እየተካሄደ እንደሆነ በመንፈሳዊ ዓለም ላይ አታውቁም። ስብሰባው ግን ከሁሉ በላይ የተቋጨው እንደዚህ በሚል ነበር። እነዚህ ሰዎች በዚህ አካሄዳቸው 90 ቀናቸውን ከጨረሱ የሚቀጥለውን 70 ዓመታት ያክል እኛ ምንም አይነት ስራ መስራት አንችልም ነበር። ያጋንንቱን ተጽዕኖ ለ70 ዓመት ያህል መከልከል የሚችሉበትን ኪዳናዊ ጸሎት ነበር የጀመሩት። ትልቁም አገልግሎቴ ይሄ ነበር። 70 ዓመት ሙሉ ከመከልከል እነዚህን ሰዎች 90 ቀን ሳይሞላቸው ማቆም። ይህን ነገር ኃላፊነቱን ተቀብዬ ወደ ዩጋንዳ ስመለስ እነዚህ ሰዎች 22 ቀን ብቻ ነበር የቀራቸው ጸሎታቸው 90 ቀን ሊሞላና የኛ ስራ ሁሉ ሊፈርስ። ስለዚህ ለኔም የተሰጠኝ ኃላፊነት ይሄ ነው። የሚደረገውንና የሚገባውን ነገር ሁሉ አድርጌ የጸሎት 90 ቀን ሳይሞላው በፊት መከልከልና ማስቆም ነበረብኝ። ከዚህ በፊት ይሄንን ስብሰባ ለማቋረጥ የተላኩ በሙሉ ወይ ሞተዋል ወይ ደግሞ ተቀይረው ነበር። ለዛም ነው ይህ ትልቅ ሰይጣናዊ ስብሰባ እኔን የፈለጉበት ዋናው ምክንያት እኔ ምንም አይነት ሰዋዊ ስሜት ስለሌለኝ ይሄን ነገር እንደማደርገው አውቀው ነበር። ስለዚህ ወደ ዩጋንዳ ተመልሼ ስላክ እንዲህ የሚል ትዕዛዝ ተሰጥቶኛል። እነዚህን ሰዎች እንዳታጠቃቸው ወይም በሰውነታቸው ላይ በእነሱ ላይ አደጋ ለመጣል እንዳትሞክር። ምክንያቱም
ያንን ካደረግ ትሞታለህ። ነገር ግን የእነሱን ኪዳን የሚፈርስበትን ሌላ መንገድ ፈልገ ይህንን የጸሎት ኪዳናቸውን አፍርስ ተብዬ ተላኩኝ። ይህን ነገር ለዚህ ዘመን ክርስቲያን አማኞች መናገር እፈልጋለሁ። ሁል ጊዜም ቢሆን ኪዳናዊ የሆኑ ግንኙነቶች እጅግ በጣም ጠንካራ ናቸው። በመንፈሳዊ ዓለም ውስጥ በቤተ ክርስቲያን ውስጥ ከእግዚአብሔርም ጋር ሆነ ከህይወታችን ጋር በጸሎት ኪዳናዊ የሆነ ኑሮን መኖር፣ ኪዳናዊ የሆነ ጸሎትን መጸለይ፣ ኪዳናዊ የሆነ ስምምነትን አድርጎ መጸለይ በመናፍስት ዓለም ላይ ትልቅ አደጋን የሚፈጥር ጠንካራ ነገር ነው። በመንፈስ ዓለም ውስጥ የኪዳን ህይወት ከሁሉ በላይ የጠነከረ ነው። ለምሳሌ ሰው ልጅ ከጌታ ጋር አዲስ ዳግም ሲወለድ የሚገባው ኪዳን አለ። አንድ ሰው ደግሞ ወደ ትዳሩ ሲገባ የሚገባው ኪዳን አለ። ልክ እንደዛ ከእግዚአብሔር ጋር በጠነከረ ኪዳን ውስጥ መኖርና በኪዳናዊ በሚደረጉ ጸሎቶች እጅግ በጣም ከባድ ተጽዕኖ ይፈጠራል። ለምሳሌ አገልጋዮችን ለመጣል ሲፈለግ የትዳር ኪዳናቸውን እንመታለን። ያ የትዳራቸው ኪዳን ሲመታ በአገልግሎታቸው እየወረዱ ይመጣሉ። ቤተ ክርስቲያን ውስጥም እንደዚህ ነው። የአንድነት ኪዳናቸውን እንመታለን። ያ የአንድነት ኪዳን ሲደክም አገልግሎቱ እየደከመ ይመጣል። እግዚአብሔር እንኳን ለመጀመሪያ ጊዜ አብርሃምን ሲያገኘው በኪዳን ነው ከአብርሃም ጋር የቀጠለው። ኪዳን በጣም ወሳኝ የሆነ በመንፈስ ዓለም ላይ የምንጠነክርበት ነገር ነው። መንፈስ ዓለም ላይ ብቻ የሚባል ነገር የለም። ሁሉ ነገር በህብረት በአንድነትና በኪዳን ነው የሚሰራው። ይህንንም ኪዳን ለማፍረስ $250,000 በላይ ተሰጠኝና ወደ ስራው ተሰማራሁ። እስከ 300,000 ያለውንም መጠቀም እንደምችል ተነገረ። ይህንንም ስራዬ በትጋት እንደወጣ አንድ ነገር ተደረገ። አንድ ትልቅ 500 ፔጅ በላይ የሆነ ከ500 ገጽ የሚበልጥ ስለ እያንዳንዱ በዛ 20 ግሩፕ ውስጥ ስለነበሩ ሰዎች የኋላ ታሪካቸው፣ የቤተሰብ ታሪካቸው፣ የነሱ ህይወት ከነሱ በፊት እንኳን 10 ትውልድ በፊት የነበሩ ታሪኮች ያሉበት ጥናታዊ ነገር እንዳጠና ተሰጠኝ። ይህን ሁሉ ታዲያ የማረገው በእነዚህ ሰዎች ላይ ላገኝ የምችልበትን ክፍተት ለመፈለግ ነው። ያንን ክፍተት ተጠቅሜ ኪዳናቸውን 20 ቀን ከመሙላቱ በፊት ማጥፋት ነበረብኝ። ታዲያ ያንን ቁጭ ብለን ማጥናት ጀመረን። ምን ክፍተት እናገኛለን? ምን ህጋዊ የሆነ በር አለን የነዛን ሰዎች ህይወት የማግኘት የሚል ጥናት ጀመረን። በመካከል ከነዚህ ከ20ዎቹ መካከል አንደኛዋ በመንፈስ ማየት መለየት የምትችል ሴት ነበረች። ታዲያ በዚች ሴት ላይ አንድ እኛን ህጋዊ የሚያደርገን እሷን ህይወት ልንቆጣጠርበት የምንችለውን ክፍተት አገኘን። ያም ክፍተት ይቅር አለ ማለት ነበር። ወዲያውኑ በዚህኛው በኩል ይሳካልናል ተባባለን። አሁን ሄደን እቺን ሴት በዚህ መራራነቷ በዚህ ይቅር ባለማለቷ በኩል ማግኘት እንችላለን ተባባለን። ታሪኩ እንደዚህ ነው። እቺ ሴት ከእናቷ ጋር ሰላም አልነበሩ፣ ተጣልተዋል። እናቷ እሷን ስትበድላት ስታሳዝናት ያደገች ሰው ነበረች። ስለዚህ በእናቷ ላይ አንድ መራራነት ስር በውስጧ ቀርቶ ነበር። እናቷን ይቅር ሳትላት በሷ ላይ ጥላቻ አድሮ ነበር። በነገራችን ላይ እናቷ በዛ ጊዜ በዛ ወቅት ሞታ ነበር። ነገር ግን ያቺ ሴት እናቷ የጎዳቻት ጉዳት እሷ ላይ ቀርቶ ነበር። ስለዚህ ወዲያውኑ በዚህ መንገድ እንሞክር ተባባለን። ታዲያ ይሄንን ነገር ለማሳካት እጅግ በጣም እኔ የማምናቸው የነበሩ ስራዬን በፍጥነት የሚያስፈጽሙልኝን ሴቶች መረጥኩኝ። እኛ በመካከላችን ሌላ ኪዳን አደረግን። ይሄንን የተሰጠንን ኃላፊነት ከተወጣን ከተሳካልን ሁላችንም ወደ ከፍተኛ ማዕረግ እንሸጋገራለን። የከበረ ስምና ስልጣን ይኖረናል። ካጣንና ግን ከተሸነፍን እያንዳንዳችን አንድ የምናጣው ሰው አለ ተባብለን እያንዳንዳችን የሆነን ሰው ልክ እንደ መስዋዕት አድርገን ሰጥተን ነበር። በዚህ መካከል እኔ የሰጠሁት እናቴን ነው። ይሄን ነገር ባላሳካ እናቴን በህይወት አጣት ነበር። የመጀመሪያው ሙከራችን እንዲህ ነበር። ከኛ ጋር የነበሩት 2 ሴቶች መሃል ወደዛ ፓስተር ልከን በዛ የጸሎት ቡድን ውስጥ እንዲቀላቀሉ ማድረግ ነበር። ምክንያቱም ያንን የጸሎት ቡድን እነዚህ 2 ሴቶች ተቀላቀሉ ማለት ወዲያውኑ ያ ኪዳን ይፈርሳል። ምክንያቱም ከኪዳናቸው መካከል ሌሎች ሰዎችን በፍጹም ማካተት አንችልም የሚል ነበር። 90 ቀኑ እነዚህ 20ዎቹ ብቻ ያለ ማቋረጥ በየቀኑ ለመጸለይ ነበር ኪዳናቸው።
ከዛ እነዚህን ሁለት ሰዎች ላክንና እኛ ጣሪያ ላይ ቁጭ ብለን የነዛን ሰዎች ስም ሳንጠራ እጅግ ስለተከለከለንና አደጋ ስለሚደርስብን ዝም ብለን በአየሩ ላይ ክፋትን ማወጅ መልቀቅና መመሰጥ ጀመርን። ታዲያ ከሴቶቹ አንዷን ሄዳ እንድትቀላቀል ሙከራ ልናደርግ ነው። እቺ ሴት አዲስ መኪና ገዝተን ብዙ ብር ገዝተን ሰጠናት። ወደዛ ቤተክርስቲያን ሄደች። በመጀመሪያ ልክ እንደሄደች ያንን ወጣት የሆነ አገልጋይ ነበር ያገኘችው። ታዲያ በዚህ ሰዓት ፓስተሩ ከየት እንደተላከች እቺ ሰው ሊለይ ነበር። ነገር ግን ያ ከመፈጠሩ በፊት እቺ በመንፈስ የምትለየው በልቧ አንድ ቂም በእናቷ ላይ የያዘች ሴት መጣችና ቆይ ፓስተር፣ እቺ ሴት በመንፈሷ ልክ ያልሆነ እግዚአብሔራዊ ያልሆነ ነገር አለ አለች። በዚህ ሰዓት ታዲያ እኛ የላክናት ሴት እንደዚህ አለች፣ አንቺ ሴት ለምንድነው ምንነቴን ሳታቂ የምታባረሪኝ? በነገራችን ላይ ስትናገሪ ልክ እንደናትሽ ነች አለቻት። ልክ በዚህ ጊዜ እቅዳችን ሁሉ መስመር ያዘ። ምክንያቱም እቺ ሴት በልቧ የነበረውን ቁስል እንድትነካት አደረገን። ፓስተሩ ምን እየተካሄደ እንደነበር አልገባው። ነገር ግን ልክ እንደ እናትሽ ነው የምታወሪው ስትላት እናቷ ላይ ያለችውን ጥላቻ ሁሉ በአንድ ጊዜ ቀሰቀሰችባት። ያቺ ሴት በመንፈስ ምላሽ ከማድረግ ይልቅ ወደ ስጋዊነት ተቀየረች። ወዲያውኑ አንቺ ጠንቋይ ነሽ ብላ ተሳደበች። ልክ ይሄንን ቃል ስታወጣ ሁሉም ጋር የነበረው ያ ኪዳን በርና ክፍተት አገኘ። ወዳጆቼ አንድ ነገር እንድታስተውሉ ፈልጋለሁ። ምህረትና ይቅርታ እጅግ በጣም መንፈሳዊ ነገሮች ናቸው። ሁሉ ጊዜ ሰይጣን ከመንፈስኛን ማስወጣት ሲፈልግ በልባችን ውስጥ ጥላቻን፣ ቁጣን፣ ሐዘንን እና ጉዳታችንን ወዲያውኑ ይጠቀማል። ጅም ሴት የሆነችው እንደዛ ነው። ያንን ጉዳቷን ስትነካባት ወዲያውኑ በስጋ ምላሽ መስጠት ጀመረች። በውስጧ ቁጣ ተቀሰቀሰ። ቀጥሎ የሆነው እንደዚህ ነው። እቺ ሴት በእርግጥ ከአጋንንት ዓለም እንደተላከች ማወቅና መለየት የምትችል ያቺኛዋ ሴት ነበረች። ነገር ግን ያቺን ሴት ወዲያውኑ በስጋ ቀየረቻት። ታዲያ በዚህ መካከል ያ ፓስተሩ ቆይ ጊዜ ሰጥሻለሁ፣ ሌላ ጊዜ እናወራለን ብሎ ሁለቱን ለያይቶ መሄድ ጀመረ። ከዛ በኋላ ወደ ጸሎታቸው ገቡ። ነገር ግን ወደ ጸሎታቸው በገቡ ጊዜ ያቺ በምሬትና በቁጣ ውስጧ የተቀሰቀሰውን እልህና ፓስተሩ እሷን አባብሎ ልክ ነሽ ብሎ አብሯት ከመሄድ ይልቅ ያቺኛዋን ቆይ ሌላ ጊዜ አወራሻለሁ ብሎ ስለቀጠራት ተናዳ ነበር። በዚህ መካከል የመንፈስ ትስስራቸውና የልብ አንድነታቸው መላላት ጀምሮ ነበር። በዚህ መሃል ታዲያ በነበረው የጉባኤ ፕሮግራም ላይ እቺ የኛ ሴት ለዛ አገልግሎት ለዛ ቤተክርስቲያን ከ500,000 በላይ የዩጋንዳ ገንዘብ እንድትሰጥ አደረገን። በዚህ ሰዓት እኛ ከጀርባ ጥናታችንን አድርገን ጨርሰናል። ይህ አገልጋይ የገንዘብ እጥረት ነበረበት፣ ወይም በገንዘብ ጉዳይ ቤተክርስቲያኒቱ እንድታድግ የሚፈልግ ሰው ነበር። ታዲያ በዛች ቤተክርስቲያን ውስጥ ተሰጥቶ የማያውቅ እጅግ በጣም ብዙ ብር ያቺ ሴት እንድትሰጥ አደረገን። ምንም እንኳን ስለ ገንዘብ መጥፎነት የሚሰብክ ሰው ቢሆን በውስጥ ግን በውስጠኛው ማንነት ገንዘብ የሚፈልግ አይነት ሰው ነበር። ይህንን ክፍተቱን ነው እኛ የተጠቀምነው። እቺ ሴት በዛ ጊዜ ታዲያ አይቶ የማያውቀውን የመባና የአስራት ስጦታ እንድትሰጥ አደረገ። በዚህ ሰዓት ታዲያ ያ ሰው የዚችን ሴት ገንዘብ ሲቀበል እኛም አንድ በር እንደገና አስከፈተን። ያንን ኪዳን ማፍረስ የምንችልበት ሌላ በር ነበር የተከፈተልን። ምክንያቱም ይህ አገልጋይ ገንዘቡን ሲቀበል የመሰለው እግዚአብሔር ጸሎታችንን መለሰልን ወይም እግዚአብሔር ባረከን ብሎ ነው የተቀበለው። ነገር ግን እውነተኛ አምልኳቸውን ለማርከስ ከኛ የተላከ የአጋንንት መሳሪያ መሆኑን ማመን አልፈለገም ነበር። በሚቀጥለው ቀን ታዲያ ይቺ የኛ አባል የሆነች ሴት ሌላ አንዲትን ድምጽዋ የሚያምር መዘመር የምትችልን ሴት ይዛ ሄደች። ከዛም አገልጋዩ ጋር ሄዳ እቺ ሴት ከናንተ ጋር መቀላቀል ትፈልጋለች፣ ማዘመርም ትፈልጋለች ብላ ነገረችው። በዚህ ጊዜ በመጀመሪያው የገንዘብ ስጦታ ይህ አገልጋይ ልቡ ክፍት ስለነበረ ይሁን ችግር የለውም እግዚአብሔር ባርኮናል፣ ሌሎች ደግሞ አገልጋዮች ሌሎች ምእመናት እየመጡ ነው ወደ ቤተ ክርስቲያናችን ብሎ በማሰብ ወደ ህብረት ውስጥ ቀላቀላት። ልክ ቀላቅሏት በመድረካቸው ላይ ወጥታ መዘመር በጀመረች ጊዜ
መድረካቸው ረከሰ፣ ኪዳናቸውም ፈረሰ። በዚህ ብቻ ግን አላቋረጥም። ምክንያቱም ሙሉ ለሙሉ ይሄ ኪዳን መፍረስና ጸሎቱ መቋረጥ እንደነበረበት ማረጋገጥ ነበረበት። ስለዚህ በዚህ ሰው ህይወት ላይ በግል ህይወቱ ያለውን ነገር ለማጥቃት አሰበ። በቀጥታ እሱን ምንም አይነት ጥቃት ማድረስ እንደማንችል ስለምናቅ በግል ህይወቱ ላይ፣ በጊዜው ላይ፣ በቤተሰቡ ላይ አንድን ክፍተት መፈለግ ጀመረ። ታዲያ በዚህ ሰዓት ነበረ ልጁን እንደ ክፍተት የተጠቀምናት። ይሄ ሰው ምንም እንኳን የትጋትና የጸሎት ህይወት ቢኖረውም ነገር ግን ልጁ በዛ ህይወት ውስጥ የተጠመደች አልነበረችም። ስለዚህ በሰውነቷ ላይ በቆዳዋ ላይ የሚቀመጥን አንድን በሽታ አደረግን። ይሄ መንፈሳዊ ጥቃት ነበር። ይህም ሰው እጅግ ኃይል የተሞላ ሰው ነበረ። በቀላሉ ይህን መንፈሳዊ ጥቃት ቢቃወም ያ በሽታ ከልጁ ላይ ተነስቶ መሄድ ይችላል። ነገር ግን ስለ ልጁ እጅግ ይሳሳና ያስብ ስለነበር መጨነቅ ጀመረ። ሌሊቱን ሙሉ እሷ ስትጮህና ስታለቅስ አብሮ ቁጭ ብሎ ማደር ጀመረ። ታዲያ እኛ የፈለግነው ነገር እየተሳካልን መጣ። ምክንያቱም ሌሊቱን ሁሉ ከልጁ ጋር ቁጭ ብሎ አድሮ ጠዋት መጥቶ ከነዛ ሰዎች ጋር ለመጸለይ እንዲደክም ነበረ የኛ እቅድ። በዚህ መሃል ታዲያ ከነዛ ሁለት ሴቶች መካከል አንዷ እኔ ልጅህን አሳክምልሃለሁ ብላ ልጁን እንድትወስድ መቀራረብን ፈጠረን። እሱም እሺ ብሎ አምኖ ልጁን ሰጣት። አሁን እንግዲህ አስቡ፣ በገንዘብ እዚህ ሰው ህይወት ውስጥ ገብተናል፣ በጸሎት ህይወታቸው ውስጥ ገብተናል። አሁን ደግሞ ልጁን እንኳን አሳልፎ ለዚች ሴት ሰጣት። ታዲያቺ ሴት ልጁን ወደዛ ወደ ሆስፒታል ሄዳ በልጁ ላይ የበለጠ ርግማንና ክፉ ነገሮችን መናገር ጀመረች። ቀጥሎ ግን ሙሉ ለሙሉ መንፈሳዊ ነገሩን ለማዳከምና በመንፈሳዊ አይን ተረድቶ ይሄ ነገር ከአጋንንት እንደሆነ እንዳያውቅ አይኖቹን ማሳወር ነበረብን። ስለዚህ እቺ ሴት ለዚህ አገልጋይ እንደገና ሄዳ በውስጤ አንድ ቤት እንድገዛለ ተሰማኝ እንድትለው አደረግን። ይህ ፓስተር ለሱ አንድ ቤት የሚገዛለት ሰው ማግኘት እጅግ በጣም እንግዳና ልዩ ነገር ነበር። ታዲያ ያደረግነው እቅድ እንደዛ ነው። ለዚህ ሰው ቤት ተገዛና በዛ ቤት ውስጥ በተለያዩ ፈርኒቸሮች ነገር ግን ርግማንን የተሞሉና ክፉ ንግግር የተነገረባቸው አጋንንታዊ በሆኑ ነገሮች ሞላን። ይሄን ሁሉ የምናደርገው የዛን ሰው መንፈሳዊ አቅም ለማዳከም ነበረ። ከዛም በላይ ግን ያንን ሰውዬ ከነዛ ሰዎች ግሩፕ መለየትና ማውጣት ነበረብን። ከዛ ይሄ ሰው ወደዛ ጸሎት ስብሰባ ለመሄድ ማርፈድ ሁሉ ጀመረ። ይህ ደግሞ የሆነበት የነበረው ምክንያት እኛ ራሳችን ለዚህ ሰውዬ የሚነዳለት ሹፌር እንኳን አዘጋጅተን ስለነበር ነው። እንዲህ አይነት ነገሮችን ስንሰራ በመንፈስ ዓለም እጅግ በጣም ልናስተውልና ለትለት በንስሐ በእግዚአብሔር ፊት ልንጸልይ እንደሚገባን ትልቅ ማስተዋልን ይሰጠናል። ለዛም ነው ዳዊት በመዝሙር 51 ላይ ከማላቀው እንኳን ከተሰወረ ኃጢአት ደብቀኝ ወይም ይቅር በለኝ እያለ ሲጸልይ ነበር። ሌላው ደግሞ በዚህ አገልጋይ ላይ አንድ ያገኘነው ክፍተት ቢኖር ይህ ሰው መንፈሳዊ ሽፋን የሌለው ሰው ነበር። ማለትም ከሱ በላይ ስለሱ የሚጸልይ ሌላ በታች እሱን ሊመራ ሊያስተዳድር በመንፈስ ዓለም ሊያግዘው ሊያበረታው የሚችል የመንፈሳዊ ሽፋን አልነበረው። እንዲህ አይነት ከላይ ሆነው የሚጠብቁ ወይም ደግሞ ከለላ የሚሆኑ መንፈሳዊ አባቶች የሌሏቸው አገልጋዮች ለእንደዚህ አይነት ነገር የተጋለጡ ናቸው። እንዲህ አይነት ሰዎች በእርግጥ በሱ ህይወት ላይ ቢኖሩ ኖሮ እሱ ማስተዋል ያልቻለውን ነገር ከላይ ሆነው አስተውለው ሊያስጠነቅቁትም ሊጸልዩለትም ሊከላከሉለትም ይችሉ ነበር። በዚህ ዘመን ላሉ ክርስቲያኖችም የፈለገ ያህል የተቀባንና በጸጋ የተሞላን ሰዎች ብንሆን አንድ ነገር ልንጠነቀቅ ይገባል። መንፈሳዊ ከለላ ወይም ደግሞ መንፈሳዊ አባት፣ መንፈሳዊ ጸጋ እጅግ በጣም አስፈላጊ ነገር ነው። ሌላው ደግሞ እንደ አንድ ክርስቲያን ልንጠነቀቅ የሚገባን ሰይጣን አንዱ የሚሰራበት መንገድ ቢኖር መለየት ነው። ነጥሎ ማውጣት፣ ብቻ ማድረግ። ሁል ጊዜ ከአንድ ህብረት ውስጥ ሰይጣን አስቀድሞ ሰዎችን ይለያቸዋል። በተለያየ ምክንያት ቢዚ በማድረግ ወይም ደግሞ ጊዜ እንዳይኖራቸው ጊዜያቸውን በመሻማት ለጸሎት እንዳይሰባሰቡ ወይም ደግሞ አንድ ላይ በህብረት ለመሆን እንዳይሰባሰቡ እንለያቸዋለን። ብዙ አገልጋዮች በዚህ መንገድ ያሉበት መንፈሳዊ ተጽዕኖ ሲወርድ እናያለን። ምክንያቱም ጊዜ በሄደ ቁጥር በጣም ቢዚ መሆን ይጀምራሉ።
ለጸሎት እንኳን ስብሰባ ከሌሎች ጋር በህብረትና በአንድነት ሆኖ ለጸሎት ለመሰብሰብ ጊዜ አይኖራቸውም። ስለዚህ ሰዎችን እንኳን የሚያገኙት በቀጠሮ መሆን ይጀምራል። ወይም ደግሞ ከነሱ በላይ የሆኑትን በእነሱ ህይወት ላይ ስልጣን ያላቸውን ሊጸልዩላቸው ሊጠብቋቸው የሚችሉትን እንኳን ሰዎች ጥለው ሸሽተው ብቻቸውን ተገልለው በራሳቸው ለመሆን ይሞክራሉ። በስተመጨረሻም የነዚህን የጸሎት ስብስብ ለምናፈርስበት 2 ቀን ብቻ ቀረው። ምንም ያህል እንኳን አገልጋዩን በክለነው ቢሆንም የአምልኮ ስፍራውን በክለነው ቢሆንም ነገር ግን አንድ ማረጋገጥ የነበረብን ነገር አለ። 90 ቀኑ ሳይጠናቀቅ እነዚህን ጸሎት ማስቆም ነበረብን። ታዲያ 2 ቀን ብቻ ሲቀረው እንዲህ ሆነ። ከነዚህ አብረውት ከሚጸልዩ ሰዎች መካከል ያቺ መጀመሪያ እናቷ ጉዳይ ላይ የተነገረባት ጥያቄ ማንሳት ጀመረች። እኛም የምንፈልገው ይሄን ነበር፣ በመካከላቸው ጥያቄና ልዩነት እንዲፈጠር። ታዲያ ከኛ ሰዎች መካከል 2ቱ በዛ ጸሎት ውስጥ ተቀላቅለው ስለነበረ እየጮሁ መናገር ጀመሩ። በዚህም ምክንያት ያቺ ሴት ይሄንን ማድረግ አልነበረብህም፣ መፍቀድ አልነበረብህም፣ ይህ ኪዳናችን ውስጥ የሌለ ነገር ነው በምትልበት ጊዜ የአገልጋይ ወዲያውኑ በትዕቢት ለዛች ሴት መለሰ። አንቺ ሴት እኔን የምትነኪ ከሆነ ትሞቻለሽ፣ እጸልይብሻለሁ፣ ትሞቻለሽ ማለት ጀመረ። በዚህ ጊዜ ልክ ይሄንን የእርግማንና የትዕቢት ንግግር መናገር ሲጀምር በመካከል ጣልቃ ገባን። ወዲያውኑ በዚህ ሰዓት ይህቺም ሴት በምላሹ ይህንን አገልጋይ ለማጥቃት ተነሳች። በመካከላቸውም መለያየት ሆነ። ግማሹ ሴቷን ወከለ፣ ግማሹ አገልጋዩን ወከለ። ስለዚህ ትልቅ መለያየት በመካከላቸው ስለተፈጠረ በሚቀጥለው ቀን እዛ ጸሎት ፕሮግራም ላይ የተወሰኑት ሰዎች ቀሩ። ወዲያውኑ ከስብሰባ ቦታችን ተደወለና አሁን የከፍታ ስፍራው ተለቋል፣ ስራህን ጨርሰሃል፣ መመለስ ትችላለህ ተባልኩኝ። ይህን ነገር እንዳረኩኝ ይህንን ትልቅ ሪቫይቫልና ንቅናቄ እንዳስቆምኩኝ ለሚስቴ ስነግራት ሁል ጊዜ በድንጋይ ልትመታኝ ትፈልጋለች። አንተ እኮ ነህ ይህንን እንቅስቃሴ ያቆምከው ትላለች። ግን አስተውሉ፣ ልክ ለዚህ ኪዳናዊ ጸሎት መጠናቀቅ 1 ቀን ብቻ ነበር የቀረው። ያ 1 ቀን በቀረበት ግን ይህን ሁሉ የለፉበትን ትልቅ ሊሰሩና ሊያከናውኑ የነበረው ነገር ሁሉ ፈረሰ። አስተውሉ። በዛች ሰዓት ግን ከነዛ ሰዎች አንድ ሰው እንኳን አስተውሉ። ኪዳናችን ሊጠናቀቅ 2 ቀን የቀረው፣ ባካችሁ ንስሐ ንግባ፣ ልክ አይደለንም፣ በመካከላችን ሰይጣን ነው ይህን መለያየት የፈጠረው ብሎ እንኳን አውርቶ ቢሆን ኖሮ በንስሐ ቢመለሱ ኖሮ ብዙ ነገር ማስተካከል ይችሉ ነበር። ነገር ግን ያንን የሚያደርግ ሰው አልነበረም። ወዳጆቼ ይህን ነገር በቀላሉ እንዳታዩት። ንስሐ መግባት እጅግ በጣም ወሳኝና ትልቅ ነገር ነው። ሰዎች ንስሐ በሚገቡበት ጊዜ በማያውቁት ነገር እየተሳተፉ ያሉበት ሁሉ ይሸፈንላቸዋል። ነገር ግን እነዚህ ሰዎች በሚቀጥለው ቀን ወደዛ ጸሎት ስብሰባ አልመጡም። ሁሉም ተበሳጭተው ነበር። አገልጋዩም ተናዶ ነበር። በዚያም ቀን እኔም ወደ ነበርኩበት ወደ ማረፊያ ክፍል ሄድኩኝ። ምክንያቱም በሚቀጥለው ቀን ወደዛ ትልቅ ስብሰባ ሄጄ ወደ ኢታሊ ሄጄ ያንን ቃል የተገባልኝን ስጦታ ለመቀበልና ማዕረጌ ከፍ እንደሚደረግልኝ ስለማቅ ለዛ ቀን መዘጋጀት ነበረብኝ። ነገር ግን ነገሩ እንደዚህ ነው። እኔ ስመለስ እነዚህ ሰዎች ተነጋግረው የነበረው ይህንን ጉዳይ ማሳካት ባልችል በእኔ ውስጥ እጅግ በጣም ብዙ ኃይል ስላለ በዛ የነበሩ ሁሉ አለቆች እኔን ገድለው ስጋዬን ተከፋፍለው ኃይሌን መውሰድ አቅደው ነበር። አስቡት። ከቀን 1 ጀምሮ እስከ 24 ዓመቴ ድረስ ሰይጣንን አገልግያለሁ። ነገር ግን በአንድ ቀን ስህተትና ድካሜ ያንን ነገር ብቻ ማድረግ ስላልቻልኩኝ ለኔ አዘጋጅቶልኝና አቅዶ የነበረው ነገር ቢኖር የሞት ቅጣት ነበር። ይህንን እቅዳቸውን እኔ አላውቅም ነበር፣ በኋላ ነው ያወቅኩት። ነገር ግን በዛች ቀን አንድ ነገር ተከናወነ። ጌታ ኢየሱስ ክርስቶስ አንዲትን የ19 ዓመት ልጅ እኔ በመማርበት ዩኒቨርሲቲ የምትማር ልጅ ሄደሽ ለጄምስ ወንጌልን ንገሪው ይላታል። ታዲያ ይቺ ልጅ ከእህቴ ጋር በአንድ ክፍል ውስጥ የሚማሩ ስለነበሩ ስለኔ
ሁሉን ነገር በደንብ ታውቅ ነበር። እንዴት ክፉ እንደሆንኩ፣ እንዴት በመናፍስት አሰራር የተጠላለፍኩ ሰው እንደሆንኩ በደንብ ታውቃለች። ስለዚህ ጌታ እንደዚህ አላት፣ ነገ ሂጂና ለጄምስ ወንጌልን ንገሪው አላት። ታዲያችም ሴት ለጌታ የመለሰችው ምላሽ እንዲህ ነበር፣ እግዚአብሔር ሆይ አንተ ሌላ አገልጋይ ላክ፣ እኔን ወደዚህ ሰው እባክህ አትላከኝ አለች። ምክንያቱም ይሄ ሰው እጅግ ክፉ ነው፣ ክፉዎች እንኳን እሱን ክፉ ብለው እኮ ነው የሚጠሩት አለች። ጌታም ቀጥሎ እንደዚህ አላት፣ በእግዚአብሔር መንግሥት የመጨረሻ ትንሽ የተባለው ከጨለማው መንግሥት ሁሉ የሚበልጥ ነው አላት። ታዲያችም ሴት ሰበብ ፍለጋ እንደዚህ ብላ ነበር ለጌታ የተናገረችው፣ እሺ ጌታ ሆይ ጠዋት በማለዳ 1 ሰዓት እሱ ወደሚኖርበት ዶርም እሄዳለሁ፣ ካላገኘሁት ግን ፈቃድህ ስላልሆነ እመለሳለሁ አለች። በእርግጥ ይሄን ያለችው ለኔ ወንጌል ለመንገር ስለፈራች ነበር። ይሄንን ሰበብ አድርጋ እግዚአብሔር እንዳልፈቀደ አድርጋ ለመመለስ ነው። ምክንያቱም በእርግጥ ከማለዳ ጠዋት 1 ሰዓት ላይ ማንም ከእንቅልፉ ተነስቶ በዛ ዶርም በር ላይ ሊንቀሳቀስ የሚችል ሰው አልነበረም። ስለዚህ ያደረገችውም እንደዛ ነው። 1 ሰዓት ላይ ልትመጣና እዛ አካባቢ ተመላልሳ ለጌታ በቃ ጌታ ሆይ ስላላገኘሁት አልነገርኩህም፣ ፈቃድ አይደለም ለማለት ነበረ መጣሁ ለማለት የመጣችው። በሚያስገርም ሁኔታ ግን በእግዚአብሔር ቀጠሮ እኔ ደግሞ በዛች ማለዳ ዕለት ወደ ጣሊያን ለመሄድ ወደ ኤርፖርት መሄድ ነበረብኝ። ስለዚህ ከጠዋቱ 1 ሰዓት ላይ ከዶርሜ ልክ ስወጣ ፊት ለፊት ከዚች ሴት ጋር ተገናኘን። ታዲያ ይቺ ልጅ ፊት ለፊት ባየችኝ ጊዜ እጅግ ፈርታ ስለነበረ ዝም አለችኝ። ጌታ ሆይ ቆይ ተመልሼ ሄጄ ጸልዬ ከተመለስኩ በኋላ ነግረዋለሁ ብላ አስባ ስለነበር ነው። ስለዚህ እኔም አልፌያት ሄድኩኝ። አልፌያት በመሄድ ጊዜ ግን ጌታ ስሙን ጥሪው አሁን ብሎ አስጠነቀቃት። እሷም ጮክ ብላ ጄምስ አለችኝ። እኔም ጄምስ የሚለውን ስም በጠራው ጊዜ ምንም አይነት ምላሽ አልሰጠኋትም። ምክንያቱም ማንም በዛ ዩኒቨርሲቲ ውስጥ ጄምስ ብሎ ጠርቶኝ የሚያውቅ ሰው የለም። ሁሉም የሚጠሩኝ ጌታ እያሉኝ ነበረ። አስተማሪዎቼን እንኳን ጨምሮ እጅግ እፈሩኝ ስለነበረ ጌታው ብለው ነበር የሚጠሩኝ። እቺ ሴት ግን ጄምስ ብላ ስጠራኝ ምንም አይነት ምላሽ አልሰጠኋትም። እቺ ሴት ግን እኔን ጌታው ብላ ያልጠራችኝ ምክንያት እሷ ራሷ የራሷ ጌታ ስለነበራት ነው፣ ኢየሱስ የሚባል። ታዲያ እኔም ትቻት ዝም ብዬ መራመዴን ቀጠልኩኝ። እሷም ግን መጣራቷን አላቆመችም። 2ኛ ጊዜ ጄምስ ብላ ተጣራች። ድጋሚም በ3ኛ ጊዜ ጄምስ ብላ ጠራችኝ። በ3ኛው ስትጠራኝ ግን ምላሽ መስጠት እንዳለብኝ ታወቀኝ። ምክንያቱም በመንፈስ ዓለም አንድ ነገር ወይም አንድ መንፈሳዊ አካል 3 ጊዜ ከተገዳደረ ግዴታ ምላሽ መሰጠት አለበት። ስለዚህ እኔም ወዲያውኑ እቺን ሴት ቅጣቷን ለሰጣት ይገባል፣ ንቃኛለች በሚል ስሜት ወደዚች ሴት ዘወር ማለት ጀመርኩኝ።